አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ሁን ያለው አልሐምዱሊላህ። ኢፍሮሃ ክፍል 11 ይዤ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን እየጻፋችሁ እንደምታበረታቱኝ አልጠራጠርም። ኢፍሮሃ ክፍል 11 ሀናን ራሷን መከላከል አትችልም። ምንም ራሷን አታውቅም። ፍቅር፣ እናት፣ አባት፣ እህት፣ ወንድም፣ የምስኪኖች አዛኝ፣ ለጋሽ፣ በሀቅ ፈራጅ የነበረችው አሲያ ዛሬ በንዴቷ ብዛት አውሬ ሆናለች። በመሃል አድናን ገባ። ያየው ማመን አልቻለም። ኪችኑ ደግሞ ደም በደም ሆኗል። ሀናን ሬሳ ናት፣ ተኝታለች። ሁለት ሆነው ዱላ እያሳረፉባት ነው። ደነገጠ። በእጁ የያዘውን ቁርአን ከፍ እያደረገ ኢተቂላህ አላህን ፍሩ፣ ኢተቂላህ አላህን ፍሩ አላቸው። አሲያ ወዲያው ደንግጣ ዱላውን መለሰች። ሀናን ግን አሳረፈችባት። አድናን በደም የተለወሰችውን እህቱን እየሮጠ ሄዶ አቀፋትና ሀናን ግን ትንፋሽ አልነበራትም። ሰውነቷ ሙሽሽ ብሏል። ግራ ገባው። ምን ያርግ? እሷን ወደ ተኛችበት ለመመለሳት እና ተነሳ። ወደ አሲያና ሀስና ጣቱን ቀስሮ ማውራት ጀመረ። አያችሁ አይደል? የሰው ልጅ በዚች ደቂቃ ውስጥ ነፍሱን ያጣል። አያችሁ? ዛሬም አትነቁም? ዛሬም አታስታውሱም? ዛሬም የነገውን ቤታችሁን ትዝ አይላችሁም? ዛሬም ተውበት አታስታውሱም? ስሙኝማ፣ ዛሬ እህቴ ብትሞት አይገርመኝም። ምክንያቱም እኛ ከሱ ነን፣ የሱም ነን፣ ወደ እሱም ተመላሾች ነን። በቃ ቀዳ ነው። ከተጻፈላት ቀን ማለፍ አትችልም። አዎ አትችልም። እኔም ማለቅሰው ለራሴ ለነፍሴ ነው። ቀጥሎ ለእናንተ ነው። አሁንም አትወብቱም? ንግግሩ ልብን ሰርስሮ ይገባል። አሲያ እንባዋ ተንከባለለ። ከንዴት ስሜት ወጣች። ባደረገችው ነገር ድንጋጤ ውስጥ ገባች። ጭራሽ ደግሞ የሀናን ትንፋሽ መጥፋቱ አሳሰባት። አድናን ወደ ውጭ ወጥቶ የቤታቸውን ሹፌር ለፈርሃን እንዲደውልና አምቡላንስ እንዲጠራ ነገረው። ወደ ቤት ተመልሶ እህቱን ልቧን ደጋግሞ እየተጫነ ቁርአን እየቀራ ደጋግሞ እየተጫናት አምቡላንሱ እና ፈርሃን ደረሱ። ፈርሃን እየሮጠ ሲገባ ሀናን የፈሰሳት ደም እስከ በር ድረስ ደርሷል። ምንድን ነው አድኖ? ምን እያደረክ ነው? ምንም፣ እህቴ ትንፋሿ እንዲመለስ እንዲህ ማድረግ። እሺ እና አንተ? እሺ አንተ እነሱ ያደርጋሉ። እሺ ብሎ ወደ ፈርሃን እቅፍ ገባ። በዚህ መሃል የፈርሃን ስልክ ጠራ። እግር ባይኖርህ መሄጃ፣ ወዳሻህ ቦታ መንጎጃ፣ እንደ ልብህ ባትችል መራመድ፣ የእሱን ውሳኔ ግን ውደድ። ስልኩ ደጋግሞ ቢጠራም ፈርሃን ለማንሳት አልቻለም። አድናን እጁን ወደ ፈርሃን ኬስ ልኮ ስልኩን አወጣ። አሲያ ጁነይድ ነበረ። ሃሎ ወንድሜ። ወይ የኔ ትንሽዬ ፈርሃን፣ የት ሂዶ ነው ወንድሜ አለው እንባ በተናነቀው አንደበት። ወይዬ ምን ሆንክብኝ? አባቴ እህቴን ላጣት ነው እኮ አለቀሰ። ምንድን ነው የምትለው? ምን ተፈጠረ? ፈርሃን ደንግጦ ሲዞር የራሱ ስልክ የአድናን እጅ ላይ አየ። ስልኩን ሲቀበለው ጁነይድ ጋር እያወራ ነበር። አድናን መልስልኝ። ሀናን ምን ሆነች? ምንም ድምፅ የለም። ብቻ በአምቡላንስ የመጡ ዶክተሮች ሆስፒታል እስክትደርስ የቻሉትን እየሞከሩ ነው። በስተመጨረሻ ተሳክቶ ትንፋሿ ተመለሰ። ጁነይድ ምንም መልስ የሚሰጠው ሰው ስላጣ ስራውን ትቶ ሊመለስ እቃውን ሰብስቦ መንገድ ጀመረ። በመንገዱ ላይ ብዙ ሀሳቦችን ይዟል። ሀኑ ምንም መሆን የለባትም። አደራዬ ናት። ላሳለፈችው ስቃይ ገና ጥሩ ህይወት እንድትኖር እያስተካከልኩ። ምን ነው አላህዬ፣ አንተ እኮ አዛኝ ነህ። ግን ለምን በዚህ ምድር ላይ ምንም ነገር ከሀናን ሊበልጥብኝ አይችልም? ምንም። ሀኑ አምቡላንስ ውስጥ ስትገባ ፀጉሯ ስላልተሸፈነ በድን በልጅነቱ የታነጸው አድናን ሸሚዙን አውልቆ ወደ ፀጉሯ ወሰደ። ዶክተሩ ደነገጠ። ድንግጥ ብሎ ምን እያደረክ ነው? ዶክተር፣ እህቴ ሙስሊም ነች። ፀጉሯን ባዶ ነው። ይህ ደግሞ እምነታችን አይፈቅድም
አባቷ እኛም እናውቃለን፣ ግን አሁን መልበስ አትችልም። ፀጉሯ ቁስል ነው። በጣም ቢከፋውም ምንም ማድረግ አልቻለም። ሃናን ገብታ ትንሽ ከቆዩ በኋላ ሀስናና አሲያ መጡ። ፈርሃን ምንም መናገር አልፈለገም። አሲያ አንገቷን እንደደፋች ምን ትበላችሁ? ምንም መልስ አልሰጣትም። እሷም ዝምታው ስለገባት ምንም ሳትላቸው ጥግ ያለውን ወንበር ይዛ ተቀመጠች። አድናን መሬት ላይ ሁለት እግሩን ጠፍሮ አቅፎ ያለቅሳል። ሀስና ምንም ለማውራት አፍ የላትም። ዝምታን መርጣለች። በአእምሮዋ ያደረገችው ሁሉ ይመላለሳል። ከአእምሮ አልጠፋም ያላት አንዱ ጭንቅላቷ ላይ ያሳረፈችው ዱላ ነው። ኦፍ! ቆይ ምን ሆንኩ? ሀስና ግን ራስሽን መሆን የለም ለምን አቃተሽ? ለማይወድሽ ሰው ብለሽ ምንም ማታውቂ ሴት ላይ ይህንን መፈጸም ለምን አስፈለገ? ጥያቄ ነበር። ለምን? አእምሮዋ ላይ ለሚመላለስ መልስ አልባ ጥያቄ ነው። እግር ባይኖርህ መሄጃ፣ ወዳሻህ ቦታ መንጎጃ፣ እንደ ልብህ ባትችል መራመድ፣ የእሱን ውሳኔ ግን ውደድ። ፈርሃን ስልኩን አውጥቶ ተመለከተ። ጁነይድ ነው። አንስቶ ምን እንደሚለው ግራ ገባው፣ ግን ማንሳት አለበት። እየፈራ አነሳ። የትኛው ሆስፒታል ነው ያላችሁት? ቦታውን ነገረው። ወዲያው ስልኩ ተዘጋ። ከትንሽ ደቂቃ በኋላ ጁነይድ እየሮጠ ገባ። ትንፋሽ ቁርጥ እያለ ሃናን የት ናት? ሁሉም ዝምታን መርጠዋል። ዞር ብሎ አባቴ የታለችማ? እዛ ነው ያለችው። እኛ መግባት አንችልም። እንባው በጉንጮቹ ላይ ተንከባለለ። ወደ ራሱ አስጠግቶ አቀፈው። ሁሉም ኮሪደር ላይ ይመላለሳሉ። ዶክተሩ አሁን ይወጣል ብለው መጠባበቅ ከጀመሩ 3 ሰዓት ተቆጠሩ። 10 ስለደረሰ አድናን ጁነይድን ጠርቶ ለመስገድ ይዞት ሊወጣ ሲል ጁነይድ እኔ በኋላ እሰግዳለሁ፣ አንተ ሰግደህና ብሎ መለሰው። አድናን እንደተለመደው መስጂድ ፈልጎ አገኘ። ልክ ከመስጂዱ በር ላይ ሲደርስ ከፊት ለፊቱ ስለሱ እያወሩ የሚሄዱ ልጆችን ተመለከተ። ወደ እሱ እየዞሩ እየሄዱ ይሄኛው ነው እኮ ባለፈው የቁርአን ቤታችን ዝግጅት ላይ የመጣው። አወኩት። 18 ጁዝ ሂፍዝ በትንሽ ደቂቃ ውስጥ ያሰማን አይደል? አዎ፣ ደስ አይልም? እኔም እንደሱ ብሆን ፈገግ እያለ አድናን ሁሉንም እየሰማ ስለነበረ ጠጋ ብሎ ሰላምታ ቀረበላቸው። እነሱም ተቀበሉት። ጓደኞቹ መሆን እችላለሁ? ጥያቄ ነበር። አዎ፣ ደስ ይለናል። ሁሉም በደስታ ፊታቸውን ፈካ። አዎ፣ የኢስላም ፍቅር ማየት ስንፈልግ ህፃናትን መመልከት ጥሩ ነው። አንዳንዴ ከትልቅ ይልቅ ትንሽ ያውቃል። የሃናን ቤተሰቦች ቤት ጁነይድ ነበረ። በፍጥነት ታካሚዋ ደም በፍጥነት ያስፈልጋታል። በመቀጠል በዚህ 3 ቀን ውስጥ ውጭ ሄዳ መታከም አለባት። ለሱም ደግሞ 4 ሚሊዮን ብር ያስፈልገናል። በተረፈ አሁን በፍጥነት ደም ያስፈልገናል። የፈሰሳት ደም በጣም ብዙ ስለሆነ የደም እጥረት አጋጥሞናል። እሺ ዶክተር። ጁነይድ ደም ለመስጠት ቀድሞም ቢሄድም የሱ ደም የተፈለገው አይደለም። ቀጥሎ ፈርሃን ገባ። የሱም አይሆንም። አሲያ ገባች። የሷም አይሆንም። ቀርቶ ላይቀር ነገር ዝምታን የመረጠችው ሀስና ተራዋ ደረሰ። ገብታ እንደ ሌሎቹ አልወጣችም። ሁሉም እንድተሳካ ስለገባችው ደስ አላቸው። አድናን ሰግዶ ተመለሰ። በመቀጠል መቀመጥ ስላልፈለገ ሆስፒታል ውስጥ እየዞረ ታካሚ ማየት ጀመረ። አጂብ ነው። ግማሹ እግር አጥቶ፣ ግማሹ እጅ፣ ግማሹ ዓይን፣ ግማሹ ኩላሊት፣ ግማሹ ጉበት፣ ግማሹ ካንሰር የበሽታ አይነት፣ የሰው ብዛት። ግማሹ ለመውለድ ሲታገል፣ ግማሹ ለመሞት ይታገላል፣ ግማሹ ሞትን ፍለጋ ራሱን ያጠፋም ይመጣል። ለምን አትሉም? ሰው ገደለው በሚል
ለምርመራ ግማሹ ከብዙ ትግል በኋላ የወለደው አቅፎ ሲስም፣ ግማሹ ከብዙ ትግል በኋላ ጅናዛ ይስማል። የደስታና የሐዘን እንባ ድብልቅልቅ ያለበት ቦታ፣ የትኛው አይተህ የቱን እንደምትረዳ ማታውቅበት ቦታ። 4 ሚሊዮን ብር ያስፈልገኛል። ቆይ ልጄ ምን ልታደርግበት ነው? ባባዬ የኡስታዝ ማሄር ልጅ ማለትም የጓደኛዬ አለች። ግን ሰላም ናት? አዎ ባባዬ አለች። እሷን ለማሳከም ነው የፈለግኩት። መርሃባ በቃ እልክልሃለሁ። እሺ አባዬ እወድሃለሁ። ደህና ሁንልኝ። ቻው። ስልኩን ከዘጋሁ በኋላ ፈርሃን መናገር ጀመረ። ጁን ግማሹን እኔ ጨምራለሁ። አይ አያስፈልግም፣ እኔ ለእህቴ አላንስም። ጁን ፕሊዝ ፊት አትንሳኝ፣ አልችልም። አረ ገላመጦት ወደ ሃናን ክፍል ዞረ።